እኛ ሀገር አገልግሎት የሚባለው ነገር አለ። በሰው ሀገር ሌላ ሀገር አገልግሎት ይሰጣል። ለሰራተኛ ብዙ ዓመት አንድ ቤት ለቆየችው አገልግሎት ይሰጣል ተብሏል። እኛ ጋር ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ቪዲዮዬ ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታቱኝ ውዶቼ፣ አበረታቱኝ። ላይኳን እንዳትረሱ፣ ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታቱኝ። ስታበረታቱኝ የነበራችሁ ምስጋኔ ከልብ ነው ውዶቼ። በጣም ወዳችኋለሁ። በጣም ነው የማከብራችሁ። በጣም ነው የምወዳችሁ ውዶቼ። አሁንም ደግሞ አበረታቱኝ፣ አበረታቱኝ። ምንም አትከፍሉበትም እና ስታበረታቱኝ የነበራችሁ ምስጋኔ ከልብ ነው። አመሰግናለሁ ውዶቼ። በሌላ ጉዳይ ስመለስ፣ አዎ እኔም አይቼዋለሁ። አንድ እህቴ እናንተ ሀገርስ እንዴት ነው? እኛ ሀገር ብዙ ዓመት መዳም ቤት ወይ አሰሪ ቤት ከቆዩ አገልግሎት ይሰጣል። እናንተ እንዴት ነው ብላ ነበረ። እኛ ጋር እንኳን አገልግሎት አይደለም የሰራ ነው ለማግኘት በጣም ይከብዳል። አንቺም እህቴ ይሄ ቪዲዮ ትሰማለሽ ብዬ ነው የማስበው። አንቺ እንኳን ተገላገልሽው ከዚህ ከእኛ ባለንበት ሀገር ወደ ዱባይ ሄደሻል። እኛ ጆርዳን ታውቃለሽ፣ አይተሽ አሳልፈሽ ወደ ሀገርሽ ሄደሽ ወደ ዱባይ ሄድሽው፣ እግዚአብሔር ገላግሎሻል። ዱባይ አሁን ለምሳሌ 2 ዓመትም ከሰራሽ በኋላ በራስሽ ቪዛሽን አሰርተሽ ለብቻሽን የፈለግሽበት ገብተሽ መስራት ትችያለሽ። ጆርዳን ግን 10 ዓመትን ብትሰሪ በቃኝ እስቲ እኔ በራሴ ልንቀሳቀስ ብትይ አይቻልም። ወደ ሀገርሽ ነው የሚሰዱሽ እንጂ እንደዚህ አይነት ስራ የለም። እንደዚህ አይነት ህግም የሚኖራል ብዬ አላስብም። እኔ እዚህ ሀገር ላይ የለም። አንድ እህቴም ደግሞ አገልግሎት ይሰጣል እኔ ራሴ ወስጃለሁ ብላለች። እኔ ራሴ ወስጃለሁ ብላለች። እንግዲህ እሱን ነገር እያደር ሊመጣ ይችላል ብዬ አስባለሁ። ይደርሳል ብዬ አስባለሁ። ወረቀታችን ላይ እኮ አለ። ለመጠየቅ በጣም እየፈራን እንጂ ወረቀታችን ላይ አለ፣ ቪዛ ላይ አለ፣ ወረቀታችን ላይ አለ። ሁሉም እረፍት እንዳለን አገልግሎት እንዳለን እናውቃለን። ግን እንደማናውቀውን ነው አንገታችን ደፍተን ዝም የምንለው። ለምን አይከፍሉም? አይሰጡንም አይደለም። እዚህ ሀገር እኔ ብዙ ሀገር ላይ እኔ አገልግሎት ይሰጣሉ ብዬ ግን አይቼዋለሁ፣ ወረቀት ላይ አይቼዋለሁ፣ ግን ይሰጣሉ ብዬ አላስብም። ስለዚህ ነገር ስታነሱ ያማል፣ በጣም ይታመማሉ። በጣም ነው በሽታቸው፣ ደማቸው የሚፈላ ደማቸው፣ በሽታቸው የምነሳባቸው። ስለዚህ ማለት ነው የሰራዋትን ብቻ በስነ ስርዓት ቢሰጡኝ በጣም ደስተኛ ነኝ። ሌላው እኔ እጠይቃለሁ ብዬ አላስብም። ሌሎቻችሁ ያልሰማችሁ ሌላ ሀገር ላይ ሆናችሁ ቆንጆ እድል ላላችሁ፣ ቆንጆ እድል ቆንጆ ሀገር ላይ ደህና ሀገር ላይ ላላችሁ መጠየቅ ትችላላችሁ። አገልግሎት ይሰጣል ተብሏል። ቢሰጥም ምን ያህል ይሰጣል? ብቻ ያው ይሰጥ፣ ትንሽም ብትሆን ላቤ ነው ድካሜ ነው። ግን እዚህ ጆርዳን ላይ ይገኛል ብዬ አላስብም። እንኳን ሌላው ይቅርና ማለት ነው ሌላ ይቅርና አዲስ ሰው አዲስ ሰራተኛ በ275 ብር መታ እዚህ ከደረሰች በኋላ ደላላው ወደ ታች ጭንቅላቷን መቶ ማለት ነው መቶ ማለት ይቻላል በ250 የሚያሰራ አለ። የሚያስመጡት አሉ ደላሎቹ እኮ። አንድ ደላላ ጥሩ ሲሆን አንድ ደላላ ደግሞ መጥፎ ይሆናል። አሁን መጥፎ ብዬ ወስዳለሁ። ለእኔ ደግ ያልሆነ መጥፎ ነው ማለት። ሌሎቹ አሁን ሁሉም በ275 ነው የሚመጡት። ምንም ቋንቋ ለማይችሉ ምንም አንድ ሀገር ሄዶ ለማያውቁት 275 ነው። ግን እዚቹ ደግሞ በጎን ሌሎቹ 250 የሚመጡት አሉ እና ሁሉም እኩል አይደለም። ብቻ እንግዲህ ምንም ማድረግ አይቻልም። ተናግሬንም የልባችን ስለማንደርስ እነሱ ያሉትን
ተቀብለን ነው እሺ ብለን ቀን አሳልፈን እቺ ቀን እስካልቃ ለሀገራችን እስኪያበቃን ድረስ አንገታችን ደፍተን ነው መኖር የምንፈልገው እና ደሞዝ ደግሞ በሌላ ሀገር ላይ ተጨምሯል ተብሏል። እስቲ ሌሎቻችሁም ደግሞ ያሰማችሁ ኮሜንት ላይ ንገሩኝ። እዚህ ጆርደን ላይም እኔ እንደው ምናልባት ሰምቼ ላልሆን ይችላለሁ። እስቲ ከሰማችሁ ወደ እኛ አሳልፉ። እኛ በእርግጥ ትንሽም ብትሆን ትጨመራለች። ለምን እንደምትጨመር ያው ስለቆየ ነው። እኔ ስለ ደሞዝ ሳይሆን ስለ አገልግሎት ነው። ስለ አገልግሎት ነው። አገልግሎት ማን ተናግሮ እኔ በታች ነኝ በታችሁ ሳይሆን እላይ ያሉት ቢሮ ያሉት ቆንስላ ያሉት ያልተናገሩ እኔ ተናግሬ ምንም አላመጣም፣ ፋይዳ አላመጣም። እኔ ብናገር ባልናገር ምንም ጥቅም የለውም። ዋኖቹ ምናልባት ቆንስላ ያሉት እንደዚህ ትልቅ ሚዲያ ያላቸው ሌላ ሀገር ላይ ተጨምሯል፣ ደሞዝስ ይጨመራል ብሎ መጠየቅ የራሳቸው ፋንታ፣ እኛም ራሳችን ፋንታ ነው። ግን መጠየቅ ማንን ነው የምንጠይቀው? ይሄ ሀገር ደግሞ እንደ ሌላ ሀገር አይደለም። ቆንስላው ምንም አይሰማሽም፣ ስልክ አነሱ ምን አይሉ፣ ብጠይቅ ራሱ ምክር ራሱን ለመምከር የለም። እስቲ እንዲመክሩኝ ራሱ ላወያይ ብል ሰሚ የለም። እና ደሞዝም ሆነ አገልግሎትም ሆነ መጠየቅ የምገባ ከቆንስላ ጀምሮ ነው። ቆንስላ የሚሰሩ ልጆቹ አሉ፣ እኛው አበሾቹ ብዙ ልጆች አሉ። እነሱ ናቸው መጠየቅ የሚችሉት። እና እንግዲህ እያደርን ይመጣል፣ በተስፋ እንጠብቃለን። ይጠይቃሉ ብለን ሌሎቻችሁም ደግሞ እንዲህ ተናገሩ። ሌላ ሀገር ላይ ደሞዙም ተጨምሯል፣ አገልግሎትም አለ ተብሏል። የእኛስ አገልግሎት መጠየቅ አንችልም ወይ ብለን እንድንጠይቅ ሁላችሁም ወጣ ወጣ ብላችሁ እንጠይቅ። እንዲህ በሚዲያ እንልቀቅ፣ በቲክቶክም ሆነ በምኑ እንልቀቅና መልስ እናገኝ ይሆናል፣ አይታወቅም። እኛ ዝም ካልነው እነሱም ዝም ነው። እኛ ከተናገርነው ነው ከነካካን ነው ምናልባት ከሚዲያ አይቶ ቆንስላም ሆነ የሚጠየቀው ማለት ነው። እና ሌሎቹ የሚጠይቁት እኛ እንኳን በምን አቅማችን እዛ እንደርሳለን ብላችሁ ነው። እና በተረፈ ይህን ነው። ሰላም ሁኑልኝ። መልካም ቆይታ። በሌላም ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ እንዳትረሱ፣ ላይኳን እንዳትረሱ። ሰላሙን መልካም ቆይታ። ወዳችኋለሁ።